በደፋርነቱ በማይናወጥ ኢትዮጵያዊነቱ መቼም የማይረሳው ጋሻ አሰፋ ጫቦ ካረፈ እነሆ 9 ዓመት ሆነው። ምልከታውና ብዕሩን ሳንጠግበው ነው የተለየን። ዛሬ ጋሻ አሰፋን ለማስታወስ ቆየት ካለ የአዲስ አድማስ እትም ያገኘሁትን ይህን ድንቅ ጽሑፉን ላቀርብላችሁ ወደድኩ። ጋሻሴ ዶሮ ራስ አንበል እያለ ጨንቻን፣ አርባ ምንጭን፣ አሜሪካን እያካለለ የሚነግረን ምርጥ ነገር አለና እነሆ ዶሮ ራስ አንበል ካሰፋ ጫቦ ማውንቴን ቪው ካሊፎርኒያ። የቤት እንስሳ ምንለው አለ ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ ድመት፣ ውሻ የመሳሰለው። የዱር ምንላቸው ነፃነታቸውን ጠብቀው ውጭ የቀሩ አጋዘን፣ ሚዳቋ፣ ድኩላ፣ የሜዳ አህያ የመሳሰለውም አለ። ዶሮ ቤት ሲገባ ጅግራና ቆቅ ውጭ ቀርተዋል። የቤት እንስሳትና የዱር አራዊት ብቻ ብለን የምንከፋፍለው ይመስለኛል። በአማርኛም ሆነ እኔ በማውቀውና በመሞክረው ሌላ ኢትዮጵያ ቋንቋ ከዚህ ውጪ ክፍፍል ያለ አይመስለኝም። በፈረንጅ የቤቱን እንስሳ ዶሜስቲክ ለሁለት ከፍለው የሚሏቸውም አሉ። የታወቁ ፔት ውሻና ድመት ናቸው። ዛሬ አሜሪካ ፔት የሆነው ብዛቱም አይነቱም ይደንቃል። ያስፈራል፣ ያስፈራራልም። አይጥ፣ እባብ፣ አሳማ ጭምር ፔት ሆኗል ዛሬ። ፔት ሲሉን የተወደደ የተመረጠ ቤተሰብ የሆነ ለማለት ነው። ፔት ፕሮጀክት የሚሉትም አላቸው። ይህ የእንቶኔ ፔት ፕሮጀክት ነው ከተባለ ስራው መሆኑን የሚገልጽ አይደለም። ከዚያ አልሞና ላቅ ብሎ የሚወደው የሚያፈቅረው ሰዓት ሳይለይ ቀን ሳይቆጥር ደከመኝ ለረፍ ሳይል ወዶ የተጠመደበት ስራው ማለት ነው። ፔት አኒማልስን እንግዲህ በዚያው መልክ ማየት ነው። አንድ ቀን ቃቤ ሲነሳ ስለ አሜሪካ ፔት እንስሳት በተለይም ስለ ውሻና ድመት መጻፍ አይቀርም። ይህ ነገር ውሻና ድመት የነገሰበት ዘውድ የጫነበት ሀገር ነው። ለውሻ፣ ለድመት፣ ለምግቡ፣ ለሕክምናው፣ ለአልጋው፣ ለመጫወቻ አሻንጉሊቱ እንዲያው ለሁለንተናው የሚወጣውን የገንዘብ ልክ ብናገር ራስ አሲዞ የሚያሰኝ ነው። ያ ለውሻና ለድመት የሚወጣው ገንዘብ በሆነ ተአምር ኢትዮጵያ ቢመጣና እንዲያው ጥቂት ምርጦች እጅ ባይገባ እያንዳንዱ ኢትዮጵያዊ ጠጅ በቧንቧ በመዘውር አዳራሹ መኝታ ቤቱ ሊያስገባ ይችላል። ኧረ ከዓመት ዓመት ወይ አልጋው ወይ መከዳው ላይ ዘንበል ብሎ ጮማ ሊቆርጥም ይችላል። ዛሬ ግን መጻፍ የፈለኩት እኔ ስለነበሩኝ ፔቶች ነበር። የዶሮና የበግ ፔት ነበሩኝ። እኔ ፔት አድርጌ ሳይሆን ወደው ፈልገው ፔት የሆኑ ነበሩ። ጨንቻ ትንሽ ልጆኜ ዶሮና እንቁላል ነግድ ነበር። ዶሮ የሚገዛው ኤዞ ገበያ ነው። ኤዞ የሚገኘው ወደ ሰሜን ወደ አዲስ አበባ መውጫው በኩል 15 ኪሎ ሜትር ያክል ርቆ ነው። በአዲስ አበባ መንገድ ያልኩት እኔ ነኝ እንጂ የጨንቻ ሰው የአዲስ አበባ መንገድ አይልም። ስለ አዲስ አበባ የማይነሳም አይወራምም። ከአድማስ ውጪ ነው። የአዲስ አበባ ቢነሳ በጎረቤታችን በትዬ ወለቱና ሳቢያ ነው። አንዱ ልጃቸው ባደግ ያለው አዲስ አበባ ነው ይባላል። ያለ በለዚያ አዲስ አበባን የሚያውቅ ዶርዜ ነው። ዶርዜ ደግሞ ቱንጋ እንጂ አዲስ አበባ አይልም። የአዲስ አበባ ስም ሸገር ብቻ አይደለም፣ ቱንጋም ነው። ዛሬም ቢሆን የጋሞ ሰው በአማርኛ ሲናገር አዲስ አበባ ይላል፣ በጋሞኛ ሲናገር ቱንጋ ይላል። ምንም ይሁን እኛ አውጥቶ አስቦ የሚደረግ አይደለም። ራሱ አውቆ ቋንቋ ሲለወጥ አብሮ የሚለወጥ ሪፍሌክስ ማርሽ ነገር ነው። የኤዞ ገበያ የሚቆመው ሐሙስ ነው። በሳምንት 2 የሚቆም መሰለኝ። አንደኛው ቀን ጠፋኝ። ማክሰኞ ሳይሆን አይቀርም። ብቻ ነው የሚሄደው ሐሙስ ነው። ከአካባቢው ገበያዎች ሁሉ ዶሮ የሚሸጠው ኤዞ ገበያ ነው። ዶርዜ ገበያም ዳኮ ገበያም የለም። ለምን እንደሆነ አላውቅም። ጋሞ ዶሮ ለምን እንደሚያረባም አላውቅም። የሚበላ አይመስለኝም። ለሽያጭ ገዝቶ ያተራብቶ እንዳይሆን ተጠረጥራለሁ። ባዘቦቱ ገበያ ዶሮ ከ2 እስከ 6 ሳንቲም ያወጣል። በዓመት በዓል ሰሞን ደግሞ ከ4 እስከ 8 እስከ 9 ሳንቲም ሊደርስ ይችላል። ሴት ዶሮ ረከስ፣ አውራ ዶሮ ወደድ ይላል። በሁለት ምክንያት ነው። ስጋው በዛ ስለሚልና ስለመልኩም ጭምር። የሴት ዶሮ ስጋዋ እንጂ መልኩ አይፈለግም። ወንዱ ለስጋውም ከውቃቢ አምላክም ጋር ለመታረቅም ያገለግላል። ለየዓመት በዓሉ የሚሆን መልክም አለ። የወቅቱ ተፈላጊ መልክ ሲገኝ ወደድ ይላል። ደና ትርፍም ሊገኝ ይችላል። በ5 ሳንቲም የተገዛው በ8 ወይም በ9 ሳንቲም ሊሸጥ ይችላል። ጨንቻ ጥሩ አገር ነው ማለቴ ያልተጻፈ አያነብም ወይም የማይመስል ሆኖ የተጻፈ አይቀበልም። 10 ሳንቲምን ጨንቻ 1 ሳንቲም ይለዋል። በእጃቸው የያዙትን በአይናቸው የሚያዩትን እንጂ በሳንቲሙ ላይ የተጻፈው ልቦለድ ዲኖሚኔሽን 10 ሳንቲም አልተቀበሉትም። በ5 ሳንቲም መገበያየትም አይቻልም። 5ቱ ባካና ይባላል። በባካና መገበያየት በፍጹም አይቻልም። እንዲያውም የነበረ አይመስለኝም። እኔ 1-2 ያየው ይመስለኛል። ሳያውቁት እንዴት ስም አወጡለት እንዳትሉኝ አላውቅም። ጨንቻን እስክለቅ ብዙ የወረቀት ብር ያየው አይመስለኝም። የድንጋይ ዳቦ ዘመን ያክል ሩቅ ይመስላል።
ግን ቅርብ ነበር። 1949 ነበር። ዋናው መገበያያ ጠገራ ብር ነው። ለምን የዚህ የኦስትሮ ሃንጋሪ ንግሥት የማሪያ ቴሬዛን ብር ጠገራ እንዳሉት አላውቅም። ራሱ ከኦስትሪያ ነምሳ ተነስቶ ጨንቻ መድረሱ ዛሬ ሳስበው ይገርመኛል። ዛሬ ወደ ማርስ እንሄዳለን የሚሉትን ያክል ተጉዟል ማለት ነው። ጠገራ ብር፣ የጠገራ ብር ዋጋ ይዋዥቃል። አንዳንዴ ምንዛሬው 3 ሽልንግ ነው። 1 ሽልንግ 5 ሳንቲም ነው። አንዳንዴ አንድ ጠገራ ብር 4 ሽልንግ ይሆናል። አንዳንዴ ደግሞ ሽልንግ ከ2 ወይም 3 ሳንቲም ይሆናል። የሳንቲሙና የሽልንጉ ምንዛሬ አይዋዥቅም። 1 ሽልንግ ሁሌም 5 ሳንቲም ነው። ሲዳሞ ግን የሽልንግ ዋጋ ሻሸመኔ 1 ሽልንግ በ50 ሳንቲም ገዝቼ ሲዳሞ ዲላ ወስጄ በ70 በ80 ሳንቲምም እሸጠዋለሁ። በተለይ በቡና ምርት ጊዜ ደና ትርፍ ነበረው። 1 ሳንቲም 10 ሳንቲም ማለትንም ሻሸመኔ ከመጣው በኋላ ቻልኩበት። መቼም ነጋዴ መሆን ብዙ ጣውረድ አለበት። ሳንቲሙም ሽልንጉም ጥርት ቁልጭ ብሎ መታየት አለበት። ሳንካ ያለበትን የሚቀበል የለም። የተሸረፈ የዶሎዶመ ያገጠጠ ባጭሩ ጥርት ፍርጥም ብሎ የማይታይ ሳንቲም ሽልንግ ተቀባይነት የለውም። አንዳንድ አይናቸው ደከም ያሉ እንኳ የሳንቲሙን ወይም የሽልንጉን ጥርስ ከጥርሳቸው ጋር ያገናኙትና ጣጣጣጣ ያደርጉታል። ስለዚህ ገበያ ከመውጣት በፊት የሳንቲሙን የሽልንጉን መልክ ጥርስ በደንብ መመርመር ያስፈልጋል። አልፎ አልፎ አዲስ ሳንቲምና ሽልንግ ሲገኝም አይቀበሉ፣ ይጠራጠራሉ፣ ይጠረጥሩታል። አላየንም፣ እዚህ አልነበርክም፣ ዛሬ ከየት መጣ የሚሉ ይመስላሉ። የውቃቢ አምላክ ሰሞን የዶሮ ገበያ ይጦፋል። ለእንቁጣጣሽ ሰሞን ቀይና ወሰራ ዶሮ የሚመረጥ ይመስለኛል። ለመስቀል በአብዛኛው ነጭ በመጠኑ ወሰራ ይፈለጋል። ልብ ወርቅ የሚፈልጉም አሉ። ይህኛው ሴቶች አባወራ የሆኑበት ወይም የበላይ አካል የሆኑበት ይመስለኛል። አባወራ ኮማሪት ሴቶች አሉ። ከበላይ አካል ማውቃቸውም ጥቂት አሉ ነበሩ። ቃቃኛ ሰፈር እትዬ ማሜ እንደዚያ ነበረች። ለፋሲካ ለየትኛውም የሚሆን ይመስለኛል። ሆኖም የዚህ እንቁጣጣሹ የመስቀሉ ውቃቢ አምላክ ቅሪት ሃንጎቨር እስከ ፋሲካ ቆይቶ ያንኑ መልክ የሚፈልጉ አሉ። ጥቁር አውራ ዶሮ ብዙም የሚፈልግ የለም፣ መረጦሴን ይዞ ይሄድ ሲሉ ሰማለሁ። ትርጉሙን ከፊታቸው ላይ ገምት እንደሆነ እንጂ አላውቅም። አልፎ አልፎ ግን ጥቁር ዶሮ በጥብቅ የሚፈልጉ ይገጥሙኛል። ጠንከር ያለ ውቃቢ አምላክ ሳይኖራቸው አይቀርም። ጅምላ ያልሆነ ለየት ያለ ግብር የሚፈልግ። ተገዝቶ የመጣው ዶሮ በሙሉ አንዴ አይሸጥም። እስከዚያው የቤት ዶሮ ይሆናሉ ማለት ነው። እስከዚያው አንዳንዶቹ እንቁላል መጣል ይጀምራሉ። እንዲህ ሲሆን ንግድ ሰመረ ማለት ነው። ዛሬ መናገር የፈለኩት እንዲህ ተራዋን እየጠበቀች የቤት ዶሮ ሆና እንቁላል መጣል ስለጀመረች ዶሮ ነው። መልካም አልነበረችም። ያው አብዛኛው የሚመስለውን ትመስላለች። ለየት የሚያደርጋት ነገር ቢኖር አንድ ፈጠን እንዲያው ፈንጠር ቀደም የምትለው ነገር አላት። ቄብ መሰለችኝ። በሳምንቱ እንቁላል መጣል ጀመረች። 20 ሳጥል አልቀረችም። ገሚሱ ተሸጠ፣ ገሚሱ ተበላ። እናቴ በጉልበት ንግዴ ውስጥ ትገባለች። ቦሩ ይሁን ያው ዶሮ ጭር ብሎ አስካክቶ እንደገና እንቁላል መጣል የሚጀምርበትን ወቅት ሳይክል ጠብቃ መጣል ጀመረች። ይሄኛውም የመጀመሪያ ወጣ ገጠመው። ከዚህ በኋላ እንቁላል መጣል አቆመች። በቤት ውስጥ የተመደበላት ቦታ መጣል አቆመች ማለት የሚሻል ይመስለኛል። የጨንቻ ቤት ሆምስቲድ የአራዳው ሲቀር ሁሉም ጫካ ውስጥ ነው። ሁሉም የየግሉ ጫካ አለው። የቤቱ ዙሪያ የእንሰት ኮባ ጫካ አለው። በግዙፍ መካከለኛ ጎረምሳ ልጃገረድ ሕፃናት እንሰት የታጠረ ነው። ወጣ ብሎ የባህር ዛፍ ጫካ አለ። ከባህር ዛፉ ውጪ ቦታውን የሚያካልለው የቦርቶ አጥር ነው። አንዳንዱ ቤት የቀርካ አጥር አለው። ያንዳንዱ ቤት የቀርካ ጫካም አለው። እኛ ሰፈር የግራዝማቾቹ የመሸሻና የወልደ ገብርኤል ቤት የቀርካ ጫካም አለው። ግልጥልጥ ፍጥጥ ያለ ቤት ጨንቻ የለም። ትልቁ ጫካ ውስጥ ያለው ቤት ግን እዚህ ግባ የማይባል ሊሆን ይችላል። ሆኖም ጫካው ግርማ ሞገስ ይሰጠውና ትንሽነቱን እንረሳዋለን። እንዳልኩት ሁለተኛ ዙር እንቁላል ከተበዘበዘባት በኋላ እንቁላል መጣል አቆመች። እንዳልሸጣት የቤት ዶሮ ሆናለች። እንቁላሏን በመሸጥም በመብላትም ተዛምደናል። መውጫ መግቢያውንም ስላወቀች ችላ ያልኳት መሰለኝ። ሴት ዶሮ ካውራ ዶሮ ጋር የሚያደርገውን ስታደርግ እናያለን። መከነች እንዳይባልም ስታስካካ ሰማለሁ። ማስካካት እንጂ እንቁላሉ አልታይ ካለ ሰነበተ። አንድ ሁለቴ እህቶቼ እቺ ዶሮ ሰዓት ላይ ጠፍታ ውላ ትመጣለች አሉ መሰለኝ። እናቴም ጠፍታ ብቅ ትላለች አለችኝ። የኢትዮጵያ ሰርቶ በላ ዶሮ ስራው እዚያው ቤት ውስጥ ነው እንጂ የመስክ እንስሳ ይመስል ውሎ መምጣት ያልተለመደ ነገር ነው። እናም አንድ ቀን ቤቱ እየማየት ጀመርኩ። ወደ 6 ሰዓት ገደማ መጫጫሩን ትታ ወደ ጓሮ ወደ ጫካው መጓዝ ጀመረች። ገልመጥ ብላ ያየች ነው የምትጓዘው። ስከተላት እኔን አይታ ወደ ኋላ ተመለሰች።
እንደገና ቀጠለች። እንደገናም ተመለሰች። ለእናቴ በነግራት ተዋት አትከተላት አለችኝ። ተውኳት። በወሩ ይሁን እንደዚያ ገደማ እንሰቱ ጫካ ውስጥ ያልተለመደ ድምፅ ሰማን። ጆሮአችንን ጣል ስናድርግ ድምፁም ቀረብ እያለ መምጣት ጀመረ። ይህች ፈንጠር ዶሮ 25 ይሁን 26 ከፍ ያሉ ጫጩቶችን አስከትላ ብቅ አለች። ጉዳል! አይናችንን ማመን አቃተን። መገረሙ ሲያበቃ ውሃና ምግብ ለእናትም ለጫጩቶችም ሰጠን። ሌላም የሚገርም ታሪክ አላት። ከሌሎቹ ልጆች እኔን የበለጠ የምትቀርብ ይመስለኛል። ስታየኝ ልጆቿን ሰብስባ ትመጣለች። የተገኘውን እሰጣታለሁ። እንዴት እንደተጀመረ ባላውቅም ኋላ መከተልም ጀመረች። አድሮ ውሎ ሰንብቶ ችግር ፈጠረ። ተማሪ ቤት ለመሄድ በተነሳው ቁጥር ተጠባብቃ ልጆቿን አስከትላ ትነሳለች። መከተል ከጀመረች መመለስ አስቸጋሪ ነው። ፈጠን ስል ፈጠን፣ ቆም ስል ቆም ትላለች። አፈር ቅጠል ድንጋይ በወረውር ወይ ፍንክች። ጠዋት የሚሄድ ለመሆኔ ምልክቱ መጽሐፍና ደብተር መሰለኝ። ይትጥቅ ሳይኖር ስወጣ ትከተልም። ይህም ለጥቂት ጊዜ ሰራ። ያለ ምልክቱም ትከተል ጀመር። አሁን ሲያዩት ቀላል ይመስላል። ያኔ ግን ሙሉ ችግር ነበር። የማረፍድበት ቀን ሁሉ ነበር። አይቆጡ፣ አይመክሩ፣ አያስረዱ፣ አያስፈራሩ ነገር ዶሮ ነች። የበግ ግልገልም ነበረኝ። ዶሮ ለመግዛት ሄጄ አንዳንዴ ግልገል በግም ገዝቼ እመጣለሁ። የምገዛው ለመነገድ ሳይሆን ሳያቸው እንዲሁ ደስ ስለሚሉኝ ነው። ጠብተው ይጠግቡና ተነስተው ፈንጠር ፍንድቅ የሚሉት ነገር አለቻቸው። ወይ ይሄ ወይ መልካቸው ቀለማቸው ይማርከኝና ገዛለሁ። 3 ወይም 4 ሽልንግ ነው። ብር ከሽልንግ የሚሆንበት ጊዜም አለ። እቤት መጥተው ያው እኛ ልጆቹ የምንሆነውን ይሆናሉ፣ ምንበላውን ይበላሉ፣ የምንጠጣውን ይጠጣሉ። የብዙ ልጆች ቤት ነው። እንዲህ ያመጣኋት አንዷ አገልገል ጠቦት ስትሆን ችግር ፈጠረች። ከዚህች ቀንጣ ከምትለው ዶሮ ጋር አድማ የመታይ ትመስላለች። አድማ ካልሆነም ተመራለች ማለት ነው። ትምህርት ቤት ብቻ ሳይሆን ከቤት አላስወጣለችኝ። እንደ በግ ሳይሆን እንደ ውሻ ትከተለኝ ጀመር። ትምህርት ቤት ሲሄድ ቀድማ ከኛ መሬት አልፋ የግራዝማች መሸሻን አቋርጣ አሻግሬ እናት ቤት በር ላይ ትጠብቀኛለች። ወደ ቤት ለመመለስ እኔም መመለስ አለብኝ። ሌሎች እንዲይዟት ፈልጌ ሊያዚ ስላት ማጫውታት ይመስላታል። ትሮጣለች፣ አትያዝም። በገመድ አስሬ መሄዱን ደግሞ አልፈለኩም። ወደ ኋላ ግን ያሰርኳት ይመስለኛል። አንድ ትልቅ የልጅነት ችግር። ኋላ ላይ ተሰረቀች። 1-2 ተሰርቀውብኛል። ከስንት ዓመት በኋላ ሌባው ማን እንደሆነ ሰማሁ። የአካባቢው አንቱ የተባለ ቤተሰብ ነው። ወላጅ ከወላጅ እኛም ልጆቹ ከልጆቹ ጋር አብረን የምንማር አብረን የምንጫወት ነን። በጌ በተሰረቀ ቁጥር ዘመድ እንደሞተ ሐዘን እንቀመጣለን። ስሟን እየጠራን እናለቅሳለን። የዶሮ ነገር ከተነሳ አንድ የሆንኩትን ልጨምር መሰለኝ። 6 ዶሮ ገዝቼ በብትር አንጠልጥዬ ስመጣ ጨንቻ ለመድረስ ትንሽ ሲቀረን ግርጫ ላይ ዝናብ ጣለ። ግርጫ ግርጭጭ ያለ ሜዳ ነው። ከግራ ከቀኝ ከፊት ከኋላ መጠለያ ቤት ወይም እንጨት የለውም። ገላጣ ነው። በዚያ ተደብድበን ቤት ደረስን። ሸክሙም ከብዶኝ ነበር። በብርዱና ዝናቡ ምክንያት መሰለኝ ብቻ ሸክሜን መሬት ሳወርደው 6ቱም ዶሮዎች ሞተዋል። ለካ በደን አልከበደኝም። ውሃ ሲጠጣ የዋለ የዶሮ አስክሬን ተሸክሜ ኖሯል። ዶሮ በመቀመጫ ውሃ ከገባ ወዲያውኑ ይሞታል፣ ለምን ቀና አድርጋ አትይዝም ነበር የሚል በዛ። ምን ዋጋ አለው? ጅብ ከሄደ ሆነ። እናም በዚሁ ካፒታሉን በአንድ ውሎ ውሃ ወሰደው። ለመሆኑ ግን ካፒታሉ መጀመሪያውኑ ከየት መጣ? ከጨንቻ ገብርኤል ነበር። ዲያቆን ነበርኩኝ። ከደጀ ሰላምም ከፍታትም ከሚገኘው ጠብ ያደርጉልኛል። ሀብት ያለው ከፍሎ በፍታት ነው የሚቀበረው። የጉዞ ፍታት ሲሆን የበለጠ ይከፈላል። ከሞተ በኋላ እዚህም ላይም በደና እንዲኖር ዘመድ የሚከፍለው የኢንሹራንስ ፕሪሚየም መሆኑ መሰለኝ። እንግዲህ ገንዘብ ተከፍሎን ለሟች የተሻለ ቦታ እንዲሰጠው እንጸልያለን። ሃይማኖት አይደል? በፔትን የተነሳ ነው። ውሻ ኖሮኝ አያውቅም። አሁን ትልቅ ሆኜ 40 ምንጭ ወንድሜ ሻምበል ሀብተ ገብርኤል ቤት ሲሄድ ትልቅ አንበሳ የምታክል አንበሳ የምትመስል ውሻ አለችው። ባለ ግርማ ነች። ስሟ ውስኪ ነው። አጉል ስም ነው መቼም። ውስኪ ትንሽም ፈሳሽም ነው። ይህች ለራሷ ትልቅ ነች። ምናልባትም ቆፍጣናነቷን ለመግለጽ ይሆናል። ውስኪ ውሃ ሳይገባበት ቆፍጣና ነው። ወደድኳት። በቅርብ የማውቀው የመጀመሪያም የመጨረሻውም ውሻ ውስኪ ነች። እሷም ወዳኛለች። ታዩ የወንድሜ ባለቤት ውስኪ ዘመር ታውቃለች አለችኝ። ሌላው እንዲደፍሩ አይዳስሳትም አለችኝ። እግሬ ስር መታ ትተኛለች። ቆይቼ ከ40 ምንጭ ስመለስ ውስኪ ሞተች አሉኝ። 2 ልጆቿ ከተማ ወጥተው ኖሮ ማዘጋጃ ቤት መርዝ ሰጥቶ ገደላቸው አሉኝ። እንግዲህ ስትሬዶግ መቆጣጠራቸው መሰለኝ። አሜሪካ ቢሆን የሚሊዮን ብር ካሳ ክስ በቀረበ። ውስኪ በሐዘን ሞተች።
የልጆቿን ሞት ስታውቅ መብላት መጠጣት አቆመች። ቢባል ቢደረግ እምቢ ብላ በረሃብ ሞተች። በሐዘን ሞተች ማለት ይሻላል። አሜሪካ ከመጣው በኋላ እቤት ድንቅ የፈረንጅ ውሻ ነበረን። ስሙም የፈረንጅ ነው፣ ሮኪ ይባላል። እንዲህ እንደ ጃንሆይ ሉሉ አይነት ነው። ሮክ ግን የበለጠ ያምራል። እዚህ ሲመጡ ደግሞ ለቅርብ ወዳጅ አደራ ሰጥተውት ቢሾፍቱ ወርዷል። ባለቤቱ ዛሬም የሰላምታ ደብዳቤ ትልካለች። ታዲያ ዶሮ ራስ ብሎ ሲሳደቡ ሰማለሁ። የማያስብ ደንቆሮ ለማለት ፈልገው ነው። እና እውነት ዶሮ ያውቅም በግ ያውቅም እላለሁ። ወይ እንደኛ ያላሰበውን ሁሉ አላዋቂ ብሎ መስደቢያ መዝለፊያ ማድረጋችን ይሆን? ለዚች ለኔ ዶሮ ለዚች ለኔ በግ የኔ መሆናቸውን ማን ነገራቸው? ቤት ካሉት ልጆች እኔን መርጠው እኔን የኛ ያሉት እንዴት ነው? ለውስኪ እኔ ዘመድ መሆኔን ማን ነገራት? 40 ምንጭ አልኖርኩ፣ ያየችኝም የዚያን ቀን ነው። ማን ያውቃል? ዶሮ ራስ ከማለት ሁሉም የየራሱ ራስ አለው ማለት የሚሻል ይመስለኛል። በሆነ በየራሱ የማህበራዊ የተፈጥሮ የፖለቲካ ምክንያቶች የየራሱን ራስ ያገኘ ላንረዳ አሰስ ማድረግ ላንችል እንችላለን። ራስ የለውም ማለት ግን አይሆንም፣ የሚሆን አይመስለኝም። እንዲያው ከማውቀው በላይ አውቄ ብናገር እንዴት ደስ ባለኝ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።